ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ቅዳሜ ህዳር 6 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አትርሱ። እስከ ፍጻሜያችን አብራችሁን ሁኑ። በቅድሚያ ኢትዮጵያ ዓለም አቀፍ ማህበረሰብ ኤርትራ ላይ ጫናዎች እንዲያደርግ ጥሪ አቀረበች። ጥሪው የቀረበው ትኩረቱን በአፍሪካ ቀንድ ዙሪያ ባሉ ወቅታዊ ተለዋዋጭ የፖለቲካና የደህንነት ሁኔታዎች ላይ አድርጎ በአዲስ አበባ ዩኒቨርሲቲ በመካሄድ ላይ ባለው የውይይት መድረክ ነው። ከጥቂት ዓመታት በፊት ተሻሽሎ የነበረው የኢትዮጵያና የኤርትራ ግንኙነት በአስመራው መንግስት ጸብ አጫሪ ድርጊቶችና ትንኮሳዎች ምክንያት እየሻከረ መምጣቱን ስብሰባውን የከፈቱት የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። በተለይም ኢትዮጵያ የወደብና የባህር በር ጥያቄዎችን ማንሳቷን ተከትሎ የኤርትራ መንግስት የኢትዮጵያን ሰላም ለማደፈረስና እድገቷን ለማደናቀፍ ታጣቂዎችን ከመደገፍና ከማስታጠቅ ጀምሮ አይነተ ብዙ ትንኮሳዎችን እያደረገና የውጭ አካላት ወኪል ሆኖ እያገለገለ ይገኛልን ብለዋል። በሉዓላዊነታችንና በብሔራዊ ጥቅማችን እየተቃጣ ለሚገኘው ጣልቃ ገብነት የአጸፋ ምላሽ ለመስጠት የሚያስችል በቂ ምክንያት ቢኖርም ሁኔታውን በትዕግስት መከታተልን መርጠናል ሲሉም ተናግረዋል። በሀገሪቱ መካከል የተፈጠረው የተካረረ ቅራኔ ምጣኔ ሀብትን ጨምሮ በሌሎች ዘርፎች ሊደረጉ በሚችሉ የሁለትዮሽና ቀጠናዊ ትብብሮች ሊፈታ እንደሚችል ገልጸው ሁለቱ ሀገራት ይህንን ለማሳካት የሚያስችል ደማዊና ታሪካዊ ጥብቅ ግንኙነት እንዳላቸው አብራርተዋል። በተያያዘ ዜና ከፌዴራል መንግስት ጋር በተቃራኒው የቆሙት ኃይሎች ማለትም የፋኖ፣ የኦነግ ሸኔ፣ ህወሓትና ኤርትራ ከፍተኛ አመራሮች በሱዳን ተገናኝተው መምከራቸው ተሰማ። ዘኢኮኖሚስት ምንጮች ዋቢ በማድረግ ባወጣው ዘገባ እነዚህ ኃይሎች የጋራ ወታደራዊ እቅድ ለመንደፍ መገናኘታቸው ተዘግቧል። የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ከትናንት በስቲያ ሻቢያ ለውስጥ ኃይሎች ጥይት እያቀበለ ነው ሲሉ መክሰሳቸው ይታወሳል። ይህ የዘ ኢኮኖሚስት ዘገባ ሻቢያ በኢትዮጵያ የውስጥ ጉዳይ ተሳታፊ መሆኑን የሚያሳይ ነው። የክቡር ዶክተሬትን በመጠሪያነት መጠቀም አይቻልም ሲል የትምህርት ሚኒስቴር ገለጸ። የህዝብ ተወካዮች የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ በትናንትናው ዕለት የትምህርት ዘርፍን አንደኛ ሩብ ዓመት ስራ አስፈጻጸም ተመልክተዋል። የትምህርት ሚኒስተሩ ፕሮፌሰር ብርሃኑ ነጋ በዚህ ወቅት የከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥን የወጥነት ችግር እንደነበረበት አንስተዋል። በክብር ዶክተሬት አሰጣጡ ወጥ አሰራር መከተል በማስፈለጉ ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። በመሆኑም ከዚህ በኋላ ሁሉም የከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥን መመሪያውን መሰረት መፈጸም እንደሚኖርባቸው ጠቁመዋል። የከፍተኛ ትምህርት ተቋማት የክብር ዶክተሬትን ማዕረግ ለመስጠት መመሪያውን የተቀመጡ ሀገራዊና ዓለም አቀፋዊ መስፈርቶችን ማሟላት አለባቸውም ብለዋል። በሙያው የተለየ ስራ ያበረከተው ኢኮኖሚያዊ ሆነም ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላም ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚችል ገልጸዋል። ይሁን እንጂ የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል ተናግረዋል። የኢትዮጵያ፣ የኤርትራ፣ የአማራ ኃይሎች በትግራይ የህዝብ መሰረት ልማት ላይ የ5 ቢሊዮን ዶላር ጉዳት አድርሰዋል ሲል ሪፖርቱ አመለከተ። የትግራይ የዘር ማጥፋት አጣሪ ኮሚሽን ባወጣው ሪፖርት በትግራይ ክልል የህዝብ መሰረት ልማት ላይ ከፍተኛ ውድመት መከሰቱን አስታወቀ። ሪፖርቱ በጦርነቱና በነበረው ከበባ ምክንያት በኃይል፣ ውሃ፣ ቴሌኮሙኒኬሽን፣ መንገዶችና ሌሎች ዘርፎች ሙሉ በሙሉ ማለት በሚቻል ሁኔታ አገልግሎት በወቅቱ ማቆማቸውን 5 ቢሊዮን ዶላር ጉዳት ማድረሱን አመልክተዋል። በሪፖርቱ መሰረት በትግራይ የህዝብ መሰረት ልማቶች ላይ የደረሰው ጉዳት በግጭቱ አጋጣሚ የተከሰተ ብቻ ሳይሆን ሆን ተብሎ ኢላማ መደረጋቸውን ገልጸዋል። የጉዳቱ ሂደትም የክልሉን ኢኮኖሚና ማህበራዊ መሰረቶች ለማፍረስ ሆን ተብሎ ከተደረገ ጥረት ጋር የሚመሳሰል እንደሆነ አክለዋል። ኮሚሽኑ በኢነርጂ ዘርፍ የተከዜ ኤሌክትሪክ ኃይል ማመንጫና የማስተላለፊያ መስመርን ጨምሮ በቁልፍ ተቋማት ላይ ጉዳት መድረሱን አስታውቋል። የኃይል ማመንጫው ንዑስ ጣቢያ በአካባቢው ምንም አይነት ወታደራዊ ኢላማ በሌለበትና ሰላም በሰፈነበት ሁኔታ የጦር አውሮፕላኖችና ድሮኖች ጥቃት ሰለባ መሆኑን ሪፖርቱ ገልጿል። የኃይል ምንጮች መቋረጣቸው ምክንያት ሆስፒታሎች፣ የውሃ ማጣሪያ ተቋማትና ሌሎች አገልግሎቶች ከስራ ውጭ በመሆናቸው ሰፊ ተጽዕኖ አስከትሏልም ተብሏል። በተመሳሳይ የውሃና የንጹህ አጠባበቅ ስርዓቶች ከፍተኛ ማሽቆልቆል ደርሶባቸዋል ያለው ኮሚሽኑ የአገልግሎት አቅርቦት ሽፋን በከፍተኛ ሁኔታ መቀነሱን ገልጸዋል።
83 በመቶ የአስተዳደር በደል አቤቱታዎች በመንግስት ተቋማት ላይ መቅረባቸው ተገለጸ። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በ2018 ዓመት የሩብ ዓመት የስራ ግምገማ ሪፖርቱን አውጥቷል። የኢትዮጵያ ሕዝብ እንባ ጠባቂ ተቋም በሩብ ዓመቱ ባከናወነው የምርመራና ክትትል ስራ 83 በመቶ የአስተዳደር በደል አቤቱታ በመንግስት ተቋማት ላይ መቅረቡን ገልጿል። 17 በመቶ ያህሉ ደግሞ በግል ተቋማት ላይ የቀረቡ የአስተዳደር አቤቱታዎች መሆናቸውን ሪፖርቱ ጠቁሟል። በዚህም የአስተዳደር በደልን አቤቱታ ተንተርሶ የአስተዳደር በደል ለመከላከል ተደርጓል በተባለ ቁጥጥር መሰረት 7 ጉዳዮችን መሰረት በማድረግ በ9 ተቋማት ቁጥጥር ተደርጓልም ተብሏል። በዚህ የቁጥጥር ስራም በ35 ጉዳዮች ላይ ከሚመለከታቸው አካላት ጋር በመወያየት ከስምምነት መደረሱን ተቋሙ አስታውቋል። ቁጥጥር ከተደረገባቸው በሐረሪ፣ በቤሻንጉል፣ በጋምቤላ፣ በደቡብ ኢትዮጵያና በትግራይ ክልል መንግስት ከተሞች በሚገኙ መስሪያ ቤቶች ላይ ቁጥጥር መካሄዱን መግለጫው ይጠቁማል። ተቋሙ በአስተዳደር በደል ምርመራና ማረም በሩብ ዓመቱ 750 አቤቱታዎች ለመቀበል ቢያቅድም 431 አቤቱታዎች መቀበሉን አሳውቋል። በዚህም 18181 ሰዎች የአስተዳደር በደል ተፈጽሞባቸው አቤቱታቸውን ለኢትዮጵያ ሕዝብ እንባ ጠባቂ ተቋም አቅርቧል። አቤቱታዎቹ ውስጥ 47 በመቶ ያህሉ በተቋሙ ስር የሚወድቁ ሆነው በመገኘታቸው የምርመራ ሂደት ላይ ይገኛሉ ተብሏል። በሩብ ዓመቱ ከዚህ በተጨማሪ በአጠቃላይ 43 ያህሉ የአቤቱታ አይነቶች እንደቀረቡለት በላከው መግለጫ ላይ ተመልክተናል። ለ8ኛ ጊዜ ለፕሬዝዳንት እየተወዳደሩ የሚገኙት የዩጋንዳው መሪ ሙሴቬኒ አገሬ ወደብ ያስፈልጋታል ማለታቸውን ኬንያን እጅግ አስቆጥቷል። የዩጋንዳ ዋና ከተማ 1134 ኪሎ ሜትር ርቀት ላይ የሚገኘው ከዩጋንዳ ዋና ከተማ 1134 ኪሎ ሜትር ርቀት ላይ የሚገኘውን የኬንያውን ቦምባሳ ወደብ የምትጠቀመው ኡጋንዳ ህንድ ውቅያኖስን በኬንያ ምክንያት ልጠቀም አልቻልኩም የሚል ቅሬታ በማቅረቧ ኬንያ ቁጣዋን እየገለጸች ነው። ሙሴቬኒ በቅርቡ ባደረጉት ንግግር ወደብ የሌላቸው ሀገራት ጦርነት ሊያስነሱ ይችላሉ ሲሉ ተደምጠዋል። የሙሴቬኒ ልጅ የሆነው ጀነራል ሙሁዙ የአባቴን ሀሳብ እጋራለሁም ብለዋል። ለሱዳኑ RSF የሚሰጠው የጦር መሳሪያ አቅርቦት እንዲቋረጥ አሜሪካ ዓለም አቀፍ ጥሪ አቀረበች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኤልፋሽር በጅምላ ግድያ የተከሰሰው ለሱዳን የፈጥኖ ደራሽ ኃይል የጦር መሳሪያ አቅርቦትን እንዲቋረጥ ዓለም አቀፍ እርምጃ እንዲወስድ ጥሪ አቅርበዋል። በካናዳ በተደረገው የቡድን 7 የውጭ ጉዳይ ሚኒስትሮች ስብሰባ መዝጊያ ላይ ሩቢዮ RSF በሲቪሎች ላይ ግድያ፣ አስገድዶ መድፈርና ወሲባዊ ጥቃትን ጨምሮ ስልታዊ ጭካኔዎች ፈጽሟልም ተብሏል። የሱዳን ጦር የተባበሩት አረብ ኤሚሬትስ ከአፍሪካ ሀገራት የተላኩ የጦር መሳሪያዎችንና ቅጥረኞችን በመስጠት RSFን እያስታጠቀች ነው ሲል ከሷል። የተባበሩት አረብ ኤሚሬትስና RSF እነዚህ ክሶችን በተደጋጋሚ ውድቅ ማድረጋቸውን ቢቢሲ ዘግቧል። ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።